በመጨረሻው ዘመን ይሄው ብዙ ወጣት የምናጣው ለምንድነው? ያንን ዓለም ያገነነ ነው። መንኮራኩሩ እየደነቀው እግዚአብሔር በመንኮራኩር ውስጥ ቤት ትሰራለህ እኔ አወርድሃለሁ ያለው እግዚአብሔር አይደንቃቸው፣ ግን መንኮራኩሩ ይደንቃቸዋል። በክንፍ የሚበሩ የፈጠረ አምላክ አስገርማቸው። ስለ ጀትና ሚሳይል ያንን ዓለም ይመርጣሉ፣ ይወዳሉ። የሚበልጠው እዚህ ያለ በሚያንሰው ይኮራሉ። ምን ሆኑ? ከእግዚአብሔርና ከቅዱሳት መጻሕፍት መርህ ይልቅ ይሄን ዓለም ፈጣሪነት ያደነቁ ሃይማኖትን ኋላ ቀር አደረጉ። አንዳንዶች እንደዚህ ብለውናል። ሕይወቱን መቀየር ያቃተው ሰው ሁሉ ቴሌቪዥኑ ፊት ቁጭ ብሎ ሪሞት ኮንትሮል ይዞ ቻናል ሲቀያየር ያመሻል የሚለው ነገር እውነትም አይን ይገልጣል። ልብ አንጠልጣይ ፊልሞች፣ ብዙም እርባና የሌላቸው ኳሶች ላይ የሚያፈጥ ትውልድ ጊዜውን ያባክናል፣ ገንዘቡን ያባክናል፣ የጽድቅ ጊዜውን ያባክናል፣ ትሩፋት ሊሰራበት የሚገባውን ጊዜ ያባክናል። የባከነ ይሆናል። ምን ሆነ? ዓለማዊ ማተቡ አለ፣ ሃይማኖቱ የለም። ገንዘባችን ያድጋል፣ ጽድቃችን ግን ይሳሳል። የሂሳብ አካውንታችን ስለማደጉ እንጂ ጽድቃችን ስለማደጉ ብዙም ማይጨነቅ ሰዋል። ማታ ማታ ገንዘቡን ያስታርቃል። ምን እንዳስገባ ምን እንዳስወጣ ይደምራል፣ ይቀንሳል። ወርሃዊ ባንክ ሪኮንሲሌሽን ወይም ዓመታዊ ስቴትመንት ያሰራል። ጽድቁን ግን ትቶታል። ምን ሆኗል? አይጸልይም፣ አያስቀድስም፣ አይማርም፣ አያነብም፣ በዚህ ትሩፋት አይሰራም፣ በዚህ ስለ ቤተ ክርስቲያን አስተምሮ ብዙም ግድ የለው። ምን ሆኗል? የዚህ ዓለም ጉዳይ ብቻ የሚያስጨንቀው። ምን ሆኗል? መንፈሳዊ አስተምሮ የማያገባው የማይመለከተው። ምን ሆኗል? ስለ ቤተ ክርስቲያን አስተምሮ ቆብ የማይሰጠው። ምን ሆኗል? ዓለማዊ። ወዳጅ አሁን ራሳችንን እንፈትሸው። ዓለማዊ ነን? መንፈሳዊ እየተዋጥን ነው ወይስ እያመለጥን ነው? በስልቱ ተይዘናል፣ በውጊያው ደክመናል፣ ተሸንፈናል። ይሄ ወጥመድ የአዲሱ ውጊያ ስልት ወደ መጪው ዘመን የሚያሸጋግር መንገዳቸውን። ጊዜው ዘመናዊነት። 3 የዓለማዊነት አይነቶች አሉ ይላሉ የዚህ ሐሳብ አቀንቃኞች። ቤተ ክርስቲያን እንደ ቀድሞ ተጽዕኖ አሳዳሪ መሆን የለባትም። ማን ነው እግዚአብሔር? who is God after all? ለመሆኑ እግዚአብሔር ማን? አናውቀው። ቤተ ክርስቲያንስ ማን ፈቅዶላት ነው የምትመራው? ማን ፈቅዶላት ነው በሰው ሕይወት ውስጥ ተጽዕኖ የምታሳድረው? ማናት እሷ? ስለዚህ የዓለማዊነት ዘመቻ ምን አደረገ ካላችሁ ወይ ፈጠን ብዬ ጥቂት ነገሮችን ላንሳላችሁ። ማህበራዊ ዓለማዊነት ይሉታል እነሱ። ሶሻል ሴኩላሪዝም የሚሉት። ሁለተኛው ግለሰባዊ ዓለማዊነት ይሉታል። ሶስተኛው የሃይማኖት ተቋማት ዓለማዊነት ይሉታል። ህዝብን ከሚመራው ከዋናው አስኳል እግዚአብሔርን ቤተ ክርስቲያንን እሱ ብሎ ማባረር፣ መንፈሳዊ እንዳይሆን ሃይማኖተኛ እንዳይሆን ማባረር። ሁለተኛው ቤተ ክርስቲያንን፣ እግዚአብሔርን፣ መንፈሳዊ ነገርን ከአጠቃላይ የሰው ልጆች ብዙ ሰዓት ከሚያሳልፉበት ዕውቀታዊ ጉዳይ ከሆነው ከትምህርት ስርዓት ማባረር። ውጊያው መሆን ያለበት በህዝብ ትምህርት ቤቶች ነው ይልልሃል አንድ የዚህ አቀንቃይ። መማሪያ ክፍል መሆንም ያለበት መጋጫ መድረክ ነው ይልልሃል አንድ ሰው። እርሱም ከክፋትና ከመከራዎቹ ጋር ያን ጠንቀኛ ክርስትና ከአዲሱ የሰብአዊነት እምነት ጋር ከኛ ሃይማኖት ጋር ማለታቸው ነው ማጋጨት ነው የሚሉት። የት ትምህርት ቤት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳዊነት በዓለማዊነትና በዘመናዊነት ውስጥ በዚህች ምሽት ጥቂት ደቂቃዎች የምንመካከርበት ሐሳብ ርዕስ ነው። ኦርቶዶክሳዊነት በዓለማዊነትና በዘመናዊነት ውስጥ። በዚህ ርዕስ ሰፊ መነሻ የሚሆን ጥቂት ሐሳቦችን እግዚአብሔር እንደረዳኝ ለማቅረብ እሞክራለሁ። አዲስ ነገር አይደለም እነግራችሁ፣ ግን አይኖቻችንን ትንሽ እንዲገለጡ ለመጠቆም ያክል ነው። እግዚአብሔር ይርዳን።
ክርስትና ከመጀመሪያው 100 ክፍለ ዘመን ጀምሮ በመከራ በፈተና እዚህ ዘመናችን ድረስ የደረሰ ነው። ከመጀመሪያው 100 ክፍለ ዘመን በገበበ ምድር ከመኖር እስከ መንኮራኩር መፈጨት፣ ከመሰደድ እስከ እስር፣ ከእስር እስከ ሰይፍ፣ ይልቁንም ደግሞ ለ300 ዘመናት እግዚአብሔር የለም ወይ እስኪባል ድረስ ክርስትና በብዙ መከራ ውስጥ አልፏል። በዚህ ሁሉ መከራ ውስጥ ክርስትና አለመጥፋቱ፣ ክርስትና አለመረሳቱ፣ ክርስትና አለመተው የእውነተኛነቱ ምልክት ነው። ታስታውሱ ከሆነ ጌታ በወንጌል በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ነው ያለው። ስለዚህ የክርስትናችን አንዱ መገለጫችን በመከራ ውስጥ፣ በፈተና ውስጥ፣ በትግል ውስጥ ማለፋችን ነው። የሩቁን ዘመን ልተወውና ወደኛ ቅርብ ጊዜ ስንመጣ ክርስትናን በጉልበት፣ ክርስትናን በኃይል፣ ኦርቶዶክሳዊነትን በጭቆና ለማጥፋት የተነሱ የቅርብ ጊዜ ኃይሎች ነበሩ። ልብ በሉ፣ በጉልበት እናጠፋዋለን፣ በጭቆና እናስቀረዋለን ያሉ እግዚአብሔር የለሽ የሆነ ትውልድ ተፈጥሮ ነበር። ሃይማኖት ይውደም፣ ረዥም ዕድሜ ለኢአማኝነት ያሉ ሰዎች አለማመንን የሚያስፋፉ ኦርቶዶክሳዊነትን፣ ክርስትናን በኃይልና በጉልበት ለማስቆም ሞከሩ። በተለይ የዚህ እግዚአብሔር የለሽ የሆነ ሐሳብ አቀንቃኞች ከሆኑት ውስጥ የሩሲያን ኦርቶዶክሶች ኢአማኝ ለማድረግ የታገሉት እነ ስታሊን ተጠቃሾች ነበሩ። ገደልን ገደልን ገደልን፣ እኛም መግደል ሰለቸን፣ እናንተም ሞታችሁ አታልቆም ብሎ ነበር አሉ። አዎ ገዳዮች ገደሉ፣ ሟቾች ግን የበለጠ ሕይወት እየሰጡ ቀጠሉ። ኦርቶዶክሳዊነት ክርስትና በመግደል የማይቆም በሰይፍ የማይሸበር ሃይማኖት መሆኑን አረጋገጡ። እናም ሰለቸን አሉ። እኛም ሀገር ምናልባት ታስታውሱ ከሆነ አላውቅም፣ ካላስታወሳችሁ ግን ላስታውሳችሁ፣ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን እንዳትሉ ተባልናሉ ታላላቆቻችን ሲነግሩ። እና ምን እንበል ስንላቸው በስመ ሌኒን ወማርክስ ወኤንግልስ በሉ አሉን አሉ። እነዚህ እግዚአብሔር የለሾቹ ናቸው። የአንድ ርዕዮተ ዓለም የኮሙኒስት ርዕዮተ ዓለም መስራቾች ናቸው።
የእግዚአብሔርን ስም አትጥሩ፣ የእነዚህን ሰዎች ስም ጥሩ አሉን አሉ። እናም በእኛም ሀገር ይሄ ርዕዮተ ዓለም ኦርቶዶክስን የማክሰም ኦርቶዶክስን የማጥፋት ሰነድ አዘጋጀን አሉ። ይገርማችኋል፣ ታላቁን ካቴድራላችንን የሥላሴ ካቴድራልን ሳይቀር ሙዚየም ለማድረግ ዘጉት። ታሪክ ለማድረግ አገልግሎቱን አቋረጡት። ግን ይገርማችኋል፣ አሁንም እንደምታዩት እግዚአብሔር የለሽ የነበረው ትውልድ ጠፋ። እናጠፋዋለን ያሉት ጠፉ፣ እናስቀረዋለን ያሉት ቀሩ፣ ሙዚየም እናደርገዋለን ያሉት የሚጎበኙ ሆኑ። እኔ በጣም የሚደንቀኝ ይህች አስደናቂ ቤተክርስቲያን የእነዚህን ሰዎች አስከሬን እንኳን ሳይቀር ተቀብላ በቅድስት ሥላሴ ቤተክርስቲያን ማሳረፏ ነው። አጥፊዎቿን ማቀፏ፣ ጠላቶቿን መውደዷ፣ የዘጉባት መክፈቷ ምንኛ አስደናቂ ክርስቶስ ቤተክርስቲያን ብትሆን ነው። ወገኖቼ ይሄ ርዕዮተ ዓለም ባጭሩ ልከልሰው በጉልበት በኃይል በጭቆና ኦርቶዶክሳዊ ክርስትናን ለማጥፋት ነበር የታገለው። የቅርብ ዘመናትን ነገሌ እንድላችሁ አትጠብቁ። ጽንሰ ሐሳቡን ብቻ ያዙ። ከነገሌ ጋር ጉዳይ ስለሌለው ክርስትና ኒውትራላይዚንግ ኦርቶዶክስን ማሳሳት የሚልም አጀንዳ ነበራቸው። አንዳንዶችም የኦርቶዶክስን አከርካሪ ሰብረናል ብለው ጮኸው ነበር። ግን ልድገምላችሁ፣ አከርካሪው አልተሰበረም፣ በመከራ ጠነከረች። ግን አከርካሪዋን ሰብረናል ያሉት ምናልባትም መሰበራቸውን ባንፈልግም የተሰበሩ ግን ይመስላል። ወዳጆቼ ርዕዮተ ዓለሞቹ ሁሉ የከሰሙ የጠፉ እየቀሩ ሲመጡ ኦርቶዶክሳዊነት እየቀጠለ ደጆቿ በልጆቿ የተሞሉ ሲደክሙ የበረቱ የሉም ሲባሉ የኖሩ ጠፉ ሲባሉ የበዙ የሚሄዳቸው ነገር የሃይማኖታቸውን እውነተኛነት በአደባባይ የሚያረጋግጥ ነው። ወደ ሁለተኛው ነጥቤና ወደ ምፈልገው ጉዳይ ልግባ ፈጠን ብዬ። የዚህን አሁን ያልኳችሁን ርዕዮተ ዓለም እግዚአብሔር የለሽ የሆነው እግዚአብሔር በምድራችን ላይ በጉልበት በኃይል በጭቆና እንዲጠፋ እንዲቀር እንዳይወሳ እንዲረሳ የተደረገው ነገር ግብ እንዳላሳካ ማለትም እውነተኛውን ሃይማኖት እንዳላጠፋ የተረዱ ሌሎች ልጥቀሳቸው። ምዕራባውያን ጉልበት እንደማያዋጣ፣ ኃይል እንደማያዋጣ፣ ጭቆና እንደማያዋጣ ከዚህ ሁሉ ግምገማ ከደረሱ በኋላ እውነተኛዋን ሃይማኖት፣ ትክክለኛዋን መንፈሳዊ ሕይወት፣ የረድኤተ እግዚአብሔር መገለጫ
ወደ መንግሥተ ሰማያት መወጣጫ የሆነውን አንዲት መንትያ ቅጥያ አምሳያ የሌላትን ሃይማኖት ምንኛ ጭቆና አስመጣን፣ ምንኛ በመንኮራኩር አስፈጨን፣ ምንኛ እንደ ጥንቱ ሰይፍ አሳለን፣ ምንኛ እንደ ጥንቱ እሳት እያነደድን እቶን እያፈላን ለምን በዚህ መልክ እንታገላለን አሉና ስልታቸውን ቀየሩ። ምንም ያረጉበት ሃይማኖትን የሚያጠፉበት ከቻሉ፣ ካልሆነ ሃይማኖትን የሚያደክሙበት፣ መንፈሳዊነትን በሚፈልጉ ሰዎች መካከል መንፈሳዊነትን የሚያቀዘቅዙበት፣ የሚያጠፉበት፣ ከጭቆና ወደ ድሎትና ምቾት እቶን እሳት ከማንደድ ብርቱ የዝሙት እሳት ወደ ማቀጣጠል፣ ባጭር ቃል እንደ ጥንቱ በኃይል በጭቆና በጉልበት ሳይሆን ዓለማዊነትን የሥጋ ፈቃድን በማሰልጠን የሚከተለውን ወይም የሚከሰተውን የነፍስ ፈቃድ ዝለትን በማምጣት ከእግዚአብሔር ማለያየትን ፈለጉ። እዩ፣ በዚህ ምክንያት ብዙ ለዘብተኞችን ይፈጥራሉ። ለዘብተኛ ሃይማኖተኞች፣ መንፈሳውያን መንፈሳዊነትን ያጡ ትውልዶች ሥጋ በነፍስ ላይ በሚሰለጥነው መሰልጠን በሚፈጥረው ዝለት ከአምልኮተ እግዚአብሔር የሚቆራረጡ ፈቃድ እግዚአብሔርን የማይፈጽሙ መረኔ ወጣ የሃይማኖት ማነው የዝሙት ሕይወት የሚኖሩ ብቻ ምን አለፋችሁ ከእግዚአብሔር የተቆራረጡ ትውልዶችን መፍጠር ላይ አተኮሩ። ግን እንደ ጥንቱ ሰይፍ አይደለም ድሎት፣ ምቾት። እንደ ጥንቱ እሳት አይደለም ዝሙት። እንደ ጥንቱ ሰይፍ አይደለም ቅምጥልነት። የነፍስ ከአምልኮተ እግዚአብሔር በመራቅ የሥጋ ፈቃድን አቅርቦት በመጨመር ከእግዚአብሔር የተለየ ትውልድ ለምን አንፈጥርም አሉ። ልብ በሉ። ይሄ ምንድነው የሚጠቅማቸው ካላችሁኝ፣ ዓላማው ምንድነው ካላችሁኝ፣ ከቻሉ ሃይማኖትን እስከ መጨረሻው ያጠፋሉ። ካልቻሉስ የሃይማኖትን በምድር ላይ የሚያመጣውን ተጽዕኖ ያጠፋሉ፣ ያደክማሉ። ዋናው ጥያቄያቸው እግዚአብሔር እቺን ምድር እግዚአብሔር ፍጥረትን ሊመራ አይገባም ባዮች ናቸው። የዚህ ሐሳብ ሩቁና ማቀባበያው ለአጋንንትና ለሉሲፈር የተመቻቸ ዓለም መፍጠር ነው። መጪው ዓለም እግዚአብሔርን ከማምለክ እንዲርቅና በአምልኮተ ሰይጣን እግር ስር እንዲንፈራፈር ማድረግ ነው የሚመስለው። ግን ወይም የነሱ ርዕዮት የሚመስለው ግን ለሰው ያሰቡ ሆነው ነው የሚቀርቡት። ስለዚህ ሃይማኖትን በዓለማችን ላይ ለማድከም ከተቻለም ለማስወገድ በመታገል ይህን ለመቀየር ያመጡትን ለውጥ ጊዜውን ዘመናዊነት አሉት። ልብ በሉ።
ሃይማኖተኝነትንና ሃይማኖትን ከተቻለ ማስወገድ ካልተቻለ ማድከም። ይሄን ለመቀየር ያመጡትን ጊዜ የለውጥ ጊዜ ዘመናዊነት ብለው ጠሩት፣ ሞደርኒዝም የሚሉት። ይሄንን የሚፈጽሙበት መመሪያ ማንዋል ደግሞ ዓለማዊነት ነው፣ ሴኩላሪዝም የሚሉት ማለት ነው። አጀንዳው እግዚአብሔር ዓለምን ቀብቶ እያነገሰ በመንፈስ ቅዱስ በካህናት አማካኝነት ከርኩሰት እየለየ በሃይማኖት እያጸና በምግባር እያቀና እግዚአብሔር የምድራችን መሪ ሃይማኖትም ፊታውራሪ ሆኖ እንደ ጥንቱ ዓለም ላይ ተጽዕኖ መፍጠር የለበትም ነው አጀንዳቸው። ጊዜውን ዘመናዊነት፣ መመሪያውን ዓለማዊነት አሉት። እኔ የምፈልገው ኦርቶዶክሳዊነት። በዚህ ውስጥ ምን ሆነ? ምዕመናን ከሐሳቦቻቸው በተለይ ይሄንን ዘመናዊነትና ዓለማዊነት በምድራችን ላይ ካቀነቀኑ ሰዎች ሐሳብ አንድ ብቻ ልጥቀስ። ዱርኬም የሚባል ሰው እንዲህ ብሎ ነበር። ጥንታውያን አማልክት አርጅተዋል ወይም አልፎባቸዋል። ከዘመናዊው ዓለም አማልክት ጋር ሊወዳደሩ አይችሉም። ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል ይላል። ልብ በሉ። የዚህ ፖስት ሞደርኒዝም ድህረ ዘመናዊነት፣ ፖስት ሴኩላሪዝም ድህረ ዓለማዊነት አቀንቃኞች የሚሉት ጥንታውያን አማልክት አርጅተዋል ወይም አልፎባቸዋል፣ ከዘመናዊው አማልክት ጋር መወዳደር አይችሉም ነው የሚለው። አያችሁ፣ ይሄ ዘመናዊው ዓለም የራሱን አማልክት ይፈጥራል፣ የራሱንም አማልክት ፈጥሯል። ወጣቶች ቀስ በቀስ ወደዚህ አምልኮት እንዲገቡ ያዘጋጃል። ዓለምን አንድ የሚያደርግ ለሉሲፈር ለዲያብሎስ የሚገዛ አንድ የሚያደርግበት ሃይማኖት አማልክት ይፈጥራል። ለዚህ ነው በቅርቡ የተባበሩት መንግስታት ሳይቀር ዮጋ የሚባልን ልምምድ ሃይማኖት ነው ብሎ ያጸደቀው። ወጣቶች ምናልባት ላዩን ስታዩት ስፖርትና መነቃቃት ወይም የሌላ ነገር መፍትሄ ይመስላል እንጂ በጥልቀት ያዩት ደግሞም የኖሩበት እንደነገሩን ከመናፍስት ከአጋንንት ጋር ተገናኝተውበት አይተዋል። ምናልባት ይህንን መፈተሽ የምትፈልጉ ወጣቶች ለሌሎችም ወጣቶች ለማስተላለፍ ዮጋ ጉሮዎቹ እና አባ ፓይሲዮስ የሚል መጽሐፍ ሰሞኑን 4 ኪሎ ላይ አይቼ አንብቤያለሁ። በግልጽ ከአጋንንት ጋር የሚገናኙ የሚያመልኩ አንዳንዶችም ወጣቶች ኢትዮጵያ ውስጥም ይሰማሉ። ትንንሽ አማልክት እንደሆኑ ራሳቸውን የሚቆጥሩ ፈዋሾች እንደሆኑ ራሳቸውን የሚገነዘቡ አጋንንት የሚያናገራቸው ግን ስልቱ በጣም ረቂቅ ነው። ይሄ የሚያሳየን ምንድን ነው? ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል እንዳሉ ወጣቶች ሳያውቁ ወደ ረቂቅ
የአጋንንት አምልኮት በዘመናዊ ስም ግን በማይመስሉ ቀስ ብለው ይሰጥማሉ። ሰምቻለሁ። አንድ ኢንተርቪው ላይ አሰልጣኝ ነኝ አለ። የዚህ የመነቃቃት አሰልጣኝ ነኝ አለ። ስልክ ለመግዛት 10,000 ብር ፈለግኩ አለ። ኢንተርቪውን ሰምቼ ነው፣ አብሮ ከዚህ ጋር ስለሚሄድልኝ ነው። 10,000 ብር ስልክ ለመግዛት ፈለግኩ አለ። ስልጠና ስራ መጣልኝ አለ። እኔ ቁጭ ብዬ በዚህ በዮጋ ስርዓት መመሰጥ ሰው ነኝ አለ። ስልጠናውን ሰጥቼ ስጨርስ የምፈልገውን 10,000 ብር ሳልደራደርና ሳልነጋገር እጄ ላይ ሰጡኝ አለ። ከዚያም ያንሳል እንጨምርልህ አሉኝ አለ። እኔ እንዲጨምሩልኝ ፈለግኩና ልክ ጨምሩልኝ ልላቸው ስል በጆሬ አንድ ድምፅ ሰማሁ አለ። ይበቃሃል፣ 10,000 ብር አይደል የፈለግከው? ይዘው ውጣ አለኝ አለ። ደነገጥኩ አለ። ወዳጄ ደነገጥኩ አለ። ማን ሊለው ይችላል? ማን ሊያዘጋጅለት ይችላል? አያችሁ፣ ዘመናዊው ማህበረሰብ የራሱን አማልክት ይፈጥራል። ከዚያስ ከእግዚአብሔር ይቆራረጣል። የራሳቸው ፈዋሾች የሆኑ አንዳንዶች አሉ፣ ይቀየራል። ይሄንን ነው ሃይማኖቱን ከቻሉ ያሰግዳሉ፣ ካልቻሉ ያደክማሉ። በመናፍስታዊ አሰራርና ረቂቅ በሆነው የአጋንንታዊ ህይወት ቀስ ብለው ይተካሉ። ወጣቶች ይሄን አያውቁ። ከእውነተኛው የጸጋ ምንጭ ከእውነተኛው ህይወት ይቆራረጣሉ። ይሄ ጊዜው ዘመናዊነት፣ መመሪያው ዓለማዊነት ምንድነው? ለነዚህ ሰዎች የሚሰጠው ፋይዳ ካላችሁኝ 4 ወይ 5 ነጥቦችን ቀስ ብዬ ልንገራችሁ። አንደኛ፣ መንፈሳዊነትን፣ ሃይማኖተኝነትን በዓለማችን ላይ መቀነስ። ጸሎት የሚጸልዩ፣ ጾም የሚጾሙ፣ የማያስቀድሱ፣ ከሃይማኖት የተለያዩ፣ ዝም ብለው የሚኖሩ፣ ዝም ብለው የሚገቡ፣ ዝም ብለው የሚወጡ፣ ስለ ሃይማኖት ጭራሽ የማያስቡ ትውልዶችን መፍጠር። ሃይማኖተኝነት፣ መንፈሳዊነት በምድራችን ላይ እንዲቀንስ በዘመናዊነትና በዓለማዊነት። ሁለተኛ፣ የሃይማኖት መሪዎችን ሚና ይቀንሱበታል። የሃይማኖት መሪዎች ሚና በዓለማዊነት ተውጦ በዘመናዊነት ተቀይጦ ግድ የማይሰጣቸው ይሆናሉ። ሰው ጸደቀ አልጸደቀ፣ ሰው ቆረበ አልቆረበ፣ ሰው ሞተ አልሞተ፣ በአግባቡ መራ ነው ያዝ ነው ገባ ወጣ፣ ግድ የማይላቸው መሪዎችን ይፈጥራሉ። በዓለምና በዓለም ውስጥ ያለው የአይን አምሮት፣ የልብ ምኞት የተቆጣጠራቸው መሪዎችን በመፍጠር መንጋውን መበተን ያስችላቸዋል። ሁለተኛ፣ የሃይማኖት መሪዎችን ሚና ይቀንሱበታል። ሶስተኛ፣ አንድ ሃይማኖት እንዳይኖር ይሰሩበታል። ይህንን እነሱ ሪሊጂየስ ፕሉራሊቲ ይሉታል። ይጣፍጣል ቃሉ። የሃይማኖት ብዝሃነት ይሉታል። ጭብጡ ግን ምን ይመስላችኋል? አንድ ጌታ፣
አንድ ሃይማኖት፣ አንዲት ጥምቀት ከሚለው የሃይማኖት እውነተኛ ቃል ግራ የተጋባ እውነተኛውን መንገድ ለማወቅ የሚቸገር እንክርዳዱ በጣም ስንዴን የሚመስል በጣም ሃይ ኮፒ ሆነ እውነተኛው ሃይማኖት ጋር እስኪደርስ ድረስ በመንገዱ ሁሉ ይሄም እውነት እየመሰለው ያም እውነት እየመሰለው ግራ የሚጋባ እንዲሆን አንድ ብቻ አይደለም፣ ሆን ብለው ብዙ ይፈጥራሉ። አንተ ደግሞ እንደ እግዚአብሔር ቃል አንድ ሃይማኖት ስትል ጽንፈኛ ነህ ብሎ ይፈርጃል። ስልት ነው፣ ይሄ ስልት ነው። ግራ ማጋቢያ፣ እውነቱን እንዳያውቅ ብዙ አማራጮች መፍጠሪያ ነው። ይሄ ምን ያደርጋል? ትውልዱን የባከነ ምርጫ ስለበዛለት ሁሉም ትክክል የሚመስለው መጨረሻ ላይ እንደው ሁሉም ትክክል ነው፣ ሁሉም መንግሥተ ሰማያት ያስገባል፣ ዩኒቨርሳሊዝም ወደሚለው አስተሳሰብ እንዲሄድ ያመቻችላቸዋል። አራተኛው በዓለማዊ አስተሳሰብ መተካት። ኑሯቸው ሁሉ ይህ ዓለም ብቻ ነው የሚሆነው። መብላት፣ መጠጣት፣ መዝናናት፣ ማግባት፣ መውለድ፣ በቃ ሽር ብትን ያለ ሆዳቸው አምላካቸው፣ ነውራቸው በክብራቸው። ይህ ዓለም መጨረሻቸው አበቃ። ከእግዚአብሔር ይልቅ ተድላ ደስታን የሚወድ ሰው ማፍራት፣ በዚህ ምክንያት ከእግዚአብሔር የተቆራረጠ ትውልድ መስራት፣ ይህንን ይጠቅማቸዋል። አሁን ወደ ብይን ልምጣ። ልብ በሉ። በጉልበት እንዳልሆነ ስላወቁ የሥጋ ፈቃድን በማሰልጠን ነፍስ ላይ በሚያደርገው ጫና የሚከሰተውን ዝለት በመጠቀም ከአምልኮተ እግዚአብሔር የተቆራረጠ ትውልድ ማምጣት። ይሄ ምን ይፈጥርላቸዋል? መንፈሳዊነት ይሳሳል፣ ሃይማኖተኝነት ይቀዘቅዛል። ሃይማኖተኛ ቢሆን እንኳን ለዘብተኛ ይሆናል። ገንዘቡ አይቅርበት እንጂ ማንም ይሁን ማን ይግባ ይውጣ ምንም አይመስለው። አማኝ ሆነ መናፍቅ ምንም አይመስለው። ለዘብተኛ ይሆናል፣ ግድ የለሽ ይሆናል። ቅድም የዘረዘርኩላችሁ ጥቅም ፋይዳ ያገኙበታል። ግን ራሳቸው የበየኑት ምን እንዲሆን ነው የፈለጉት? እዩ፣ ጥቂት ነጥቦችን ጨምሬ ልንገራችሁ። ዓለማዊነት፣ ይሄ አሁን ያልኳችሁ የውጊያ ስልት፣ መንፈሳዊነት የሚያሳሳውን፣ ሃይማኖተኝነት ከቻለ የሚያስወግደውን፣ ካልቻለ የሚያደክመውን፣ ደግሞ ካልተሳካለት ለዘብተኛ የሚያደርገው ዓለማዊነትን ምን ብለው እንደበየኑት ዲፋይን እንዳደረጉት ልንገራችሁ። እንዲህ ብለው ነው። ማን ነው ዓለማዊ ብላችሁ ስትጠይቁ እነሱ እንዲህ ይላሉ። የዚህ ዓለም ጉዳይ የሚያስጨንቀው ሰው ዓለማዊ፣ መንፈሳዊ የሆነ ነገር የማይገደው ሰው ዓለማዊ፣
የቤተ ክርስቲያን አስተምህሮ የማያሳስበው ሰው ዓለማዊ፣ ስለ ገዳማዊ ሕይወትና ስለ ጭምትነት ብዙም ትኩረት የማይሰጥ ዓለማዊ የራሳቸው ትርጉም ነው። እንደዚህ አይነት ሰው መፍጠር የአዲሱ ዓለም ስርዓት ከመምጣቱ በፊት ሃይማኖተኞችንና መንፈሳውያንን የምናጠቃበት ስልት ነው። ልብ በሉ። የዚህ ዓለም ጉዳይ ብቻ የሚያስጨንቀው ሰው ቅድም ያልኳቸው ስለሚበላው፣ ስለሚጠጣው፣ ስለሚለበሰው ብቻ የሚያስብ ሰው፣ እነሱ ወደሚፈልጉት መረብ የገባ ሰው ነው። ምዕመናን እስኪ ጥቂት ነገር እንደው እንነጋገር። በቀን ስንት ጊዜ እንደሚበላ የሚጨነቅ ሰው እንጂ ስንት ጊዜ በቁም ነገር የሚጸልይ ሰው ስለሚጸልየው ጸሎት የማያስብ ሰው ዓለማዊ ሆኗል እያልኳችሁ እርግጠኛ ነኝ። አሁን ብጠይቃችሁ መፈታተሽ እንችላለን። በቀን ቢያንስ 7ቱን የጸሎት ጊዜያት ተውዋቸው። በቀን ቢያንስ 2 ጊዜ ትጸልያላችሁ ወይ ብላችሁ እርግጠኛ ነኝ ጥቂት ሰዎችን ነው ማገኘው። በቀን ቢያንስ ግን 3 ጊዜ የሚበላ ግን ብዙ ነው። አያችሁ፣ ስለ ጸሎቱ፣ ስለ ነፍሱ ምግብ፣ ስለ ሕይወቱ እትብት ሰው ሕይወትን የሚያገኘው የነፍስ ሕይወትን የሚያገኘው በጸሎት በኩል ነው። አባቶቻችን ሕፃን ጽንስ በማኅፀን ሳለ በእትብቱ አማካኝነት የእናቱን ምግብ እንደሚያገኝ የሰው መንፈሳዊ ሕይወት በጸሎቱ አማካኝነት ከእግዚአብሔር ሕይወት የሚያገኝ ነው ብለውናል። ስለ ምግቡ የሚጨነቅ ስለ ጸሎቱ ግን የማይጨነቅ እመኑኝ በዓለማዊነት ወጥመድ የገባ ነው። የዚህ ዓለም ጉዳይ ነው የሚያስጨንቀው። 3 ጊዜ ይበላል፣ 1 ጊዜ ግን አይጸልይም። ማን ነው እሱ? ሳያውቀው ዓለማዊ የሆነ ነው። እርግጠኛ ነኝ አሁን ብጠይቅ በሳምንት ስንት ጊዜ ተማሪዎች ከትምህርት ቤት፣ ሰራተኞች ከስራ ቦታ ስንት ጊዜ ትቀራላችሁ ብላችሁ እርግጠኛ ነኝ ማንም ሰው የሚቀር የለም። ማንም ሰው አይፎርፍም። ግን እስኪ እሑድ በማለዳ ለቅዳሴ የምትመጡ ብል ግን እርግጠኛ ነኝ እጅ የሚያወጣው ትንሽ ነው። ይሄ ምንድን ነው? ዓለማዊነት ነው። ከእግዚአብሔር ጋር መገናኛ ጊዜ የለውም። የዚህን ዓለም ስራ ግን ሳይታክት ይሰራል፣ ሳይፎርሽ ይተገብራል፣ ሳያስታጉል ይኖራል። አስቀደሰ አላስቀደሰ፣ ከጌታችን ቁስሎች አጠገብ ሆነ አልሆነ ግድ አይሰጠው። ይህ ምንድን ነው? ከዋናው ምንጭ መራራቅ ነው። ከእውነተኛው የአምልኮ ሕይወት መለየት ነው። ቤተ ክርስቲያን እውነተኛ የአምልኮ ሕይወቷ የሚገለጸው በስርዓተ ቅዳሴ ነው። ምዕመናን አሁን እኛ የዚህ ዓለም ጉዳይ ብቻ የሚያስጨንቀን መብል፣ ስራ፣ ትምህርት ብቻ የሚያስጨንቀን ከሆን እመኑኝ ወጥመዳቸው ውስጥ እየገባን ሳናውቀው ዓለማውያን እየሆንን ነው። ይሄ ብቻ አይደለም። እንደ እውነት እንነጋገር ካልኩኝ በሳምንት 1 ቀን መጽሐፍ ቅዱስ ወይም የቅዱሳንን ዜና ሕይወት፣ ታሪክ፣ ገድላቸው እንደው ገልጦ የሚያጠና አሁን ዛሬ የተሰጠውን ወይ ትላንት የተማራችሁት ቅዱሳት መጻሕፍትን ገልጣችሁ
በእግዚአብሔር ቃል አማካኝነት እግዚአብሔር እንዲያናገራችሁ የምትፈልጉ ስንቶች ናችሁ? ጊዜ ወስዳችሁ ማታ ማታ ወይ በሳምንት አንድ ቀን